ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው በሸኻችን ሰዓት ላይ ሁሌም እንደምናደርገው ሸኻችንን የክብር ቦታቸው ላይ ሰይመን የማይጠገቡ ሐሳቦቻቸውን ቁርአናዊ መልእክቶቻቸውን ሐዲስ ሲራ እንደዚሁም ደግሞ በጣም በርከት ያሉ ቂሷዎችም ነበሩ ብዙ ቁም ነገር ያላቸው በጣም ብዙ የሚያዝናኑን ባለፈው ሳምንት ተጠቆም ለማድረግ እንደሞከርነው ሸኻችን እንግዲህ በአላህ ተውፊቅ ተሻግረዋል ወደሚወዱት ሀገር ወደ ጦይባ ማለታችን ነው መከተል ሙከረማ ይገኛሉ አሁን ከመከተል ሙከረማ ሆነው የዛሬ ሳምንት ስናወራ እንደነበረው የተወዳጆቹን የረሱል አለይሂ ሰላቱ ወሰለም ቤተሰቦቻቸውን እዚህ ሁላችንም ልናውቃቸው የሚገባ ታሪካቸውን ጀምረው ነበረ እዛው ቦታ ላይ ሆነው ይሄንን መናገር የተለየ ስሜት እንደሚፈጥር ገምታለሁኝ ከሱና ተያያዥ ከሆኑ ጉዳዮች ጋር ከሸኻችን ጋር ቆይታ እናደርጋለን በሊንክና ኦስካር ትራቨል ተዘጋጅቶ በነበረው የሰባተኛው ዙር የህብረት የኡምራ ፓኬጅ የሉካን ቡድን እየመሩ እሳቸው እንደዚሁም ተወዳጁ ቃሪ የኡስታዝ ሰዒድ አሊ እንደዚሁም ሙንሺድ አክቲቪስት አሊ አሚን በጋራ አዱኛ ሙጬም የዚህ ጉዞ አካል እንደሆነ አሁን እየተገለጸ ነበር በርከት ብለው ተጉዘዋል ከሰባ በላይ ወደ 77 ወይም 75 አካባቢ ሄዶ ቁጥር አላቸው ተጓዦች አሉ ሼክ ሰላም አለይኩም ወራህመቱላሂ ወበረካቱ وعليكم السلام ورحمة الله وبركاته أهلا وسهلا مرحبا عندنا ያላችሁበት ሁኔታ ምን ይመስላል ኡስታዝ مرحبا بكم عندي መጽሐፍ ይወጣል ያላችሁበት ሁኔታ በጣም ደስ ይላል አንድ መጽሐፍ ይወጣል አሉ ስንት ገጽ ነው ማለት ነው የታወቀ ነው 200 ገጽ መሆኑ እንዴት ነው ሼክ ሰላም ነው ትንሽ ቅዝቃዜ እንዳለ እየሰማን ነው መካ አካባቢ ዝናብ አለ እየተባለ ነው ኃይለኛ ዝናብ ዘንባል ዛሬ ለሊቱን ኦኬ ማታ አይሻ በኋላ ያ አዲስ አበባ ያለ ነው የሚመስለው እግራችሁ እርጥብ ነው ማለት ነው ይዛችሁ ትሄዳችሁ አልহামዱሊላህ አላህ ያድርገው ማሻአላህ አዎ በርግጥ ባለፈው ሳምንት ሲያነሱ እንደማስተዋውሰው የፀሐይም ሆነ የጨረቃ መከፈልም ይሁን መጋረድ ከሰዎች ጋር አይገናኝም ሲሉን አስተዋውሳለሁና ሁሴን መታረም አለበት ከናንተ መሄድ ጋር የሚያገናኘው ነገር የለም ዝናቡ አዎ በጣም የማያገናኘው በአጋጣሚ በአላህ ፈቃድ የዘነበው በድጋሚ ስላገኘናችሁ ደስ ብሎናል مرحبا ሳምንት ተፋውልና ተሻው ማው ልክ ኖት አዎ ይሄ አሉታዊና አዎንታዊ ስሜቶች አሉ እሱና ካርገን እንገባለን مرحبا በጣም ጥሩ ስለዚህ በቃ ካርገን እንገባለን ይጀምሩልን የተወዳጁ ተመልካቾቻችን ሸኻችን ካሉበት ከመከተል ሙከረማ ሆነው ነው ዛሬ እንግዲህ ያገኙን ያሉት ምናልባት በመሃል ለሚፈጠር የድምጽና የምስል ጥራት መጓደል ወይ መቆራረጥ አስቀድመን ይቅርታ እንጠይቃለን ያስተባበረልን አሊ አሚን ነው አሊ አሚን ሰላም አለይኩም በጣም እናመሰግናለን ስላስተባበርክልን ሌሎች ወንድሞችም አላችሁ ሁላችሁንም ሰላም ታልከናል مرحبا እንጀምር ኡስታዝ مرحبا بسم الله الحمد لله رب العالمين والصلاه والسلام على رسول الله صلى الله عليه وسلم صلوا على رسول الله اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم في العالمين انك حميد مجيد الحمد لله بسلام الله ገራይቶናል ሳምንት ባለፈው ተፋኡልና ተሻኡም ትንሽ ነካክተን ነበር መልፈርቁ በእነ ተሻኡም ወተፋኡል ልዩነቱ ምንድነው የሚለው ትንሽና ወዲያው አና ፕሮግራም ገባለን مرحبا ጀምሩ ተሻኡም የማይፈለግ ነገር ነው ተፋኡል ይቻላል ተፋኡልና ተሻኡም ማለት ጥሩ ነገር አይተ እንደዛ አላህ ያርግልኝ ብለህ ዱዓ ማድረግ ማለት አሁን ምሳሌ ያው ወደ አንድ ጉዳይ ይርክ ጀማል ሲሰማ ቆንጆ ማለት ነው አይደል ሐሰን ሲሰማ የተመህድበት ጉዳይ እንደዚህ አድርግልኝ ብትል ችግር የለው ይሄ ማለት ከዝናቡ ጋር ነው እንግዲህ አምናው ነው ያስተውል الامر በሁዴቢያ ጊዜ ሱሀይል ባል ሱሐባ ሲመጣ ተው የመካ ቁረሽ ሙሽሪኮች ተወካይ ነበር استهول الامر ነገሩ ገር ሆነ አሉ እንግዲህ ሱሀይል ስለመጣ ልክ ነው ሱሀይል ስለመጣ እንደዛ ብለዋል ልክ ነው
ከበደ ሲል ተሰማህ ግን ነገሩ ከበደ ብለህ የምትመለስ ከሆነ ተሻኡም ነው ደስ የማይል ስትሰማ ያንን ፈርተህ ለምትወጣበት ጉዳይ ሰግተህ የምትመለስ ከሆነ ይሄ ተሻኡም ነው ጨለምተኝነት ነው ተስፋ ተመቁረጥ የሚመጣ ነገር ነው ደግሞ እዚህ ቦታ ላይ ሰው የሚጠራጠር ከሆነ አላህም ያን ያደርገዋል አትጠራጠሩ ተፋውል አለ ተሻኡም ግን የለም በጣም ጥሩ ተፋውል ግን ጥሩ ነገር ሰምተህ ጥሩ ነገር ሰምተህ እንደዛ አለ ያርግልኝ ይሄን ያሰማይ ጌታ የወጣሁትበትን ጉዳይ እንደዛ አርግልኝ ብትችል ቀበሮ ጮኸ ብለህ የምትመለስ ከሆነ መንገር ላይ ማለት ነው ባዶን ስራ ወይ ያጮኸ ብለህ ዝም ብለህ ባዶን ስራ አገኘው ብለህ የምትመለስ ከሆነ ይሄ ቀለምተኝነት ተፋውል አይባልም አይፈቀድም ተሻኡም ነው አላህ የጠላው ነገር ነው ወደ ሽርክ የሚከት የሚሽል ነገር ስለሆነ መራቅ አለብን ከዚህ መርሐባ እና በዚህ መልኩ አድማጫችን ገለጽቱታል ያስባለሁ ሌላ ጊዜ በሙሉ ራስ እንመጣበታለን እሺ ታመለታ ሁለት ሶስት ባለ ሞተባት ንሳኤል ኻሊዳት ዘላለም ተሚጠቀሱ ሴቶች ሞተው እንኳን እንዳልሞቱ ተሚተረኩ ሴቶች አንዷን አይተናል ሶስት ሞተባት ዛሬ ደግሞ ከሷ ደግሞ ሻል ደግሞ አዲስ እሷኑ ጓደኛ ይዘን መጣናል መርሐባ እና ሴትዮ ማና ልጅናት ወንድሟ ሸሂድ ነው ታስሮቹ ጀነት ተመሰከረላቸው አንዱ ነው ወንድሟ አባቷም ደግሞ በጃሂልያው ዘመን ጀነት የተመሰከረለት ነው ነብያችን ሰለላሁ ዐለይሂ ወሰለም ነብይ ሊሆኑ 5 አመት ሲቀራቸው ነው የሞተው ነብዩን አግኝቷቸዋል ግን አላመነባቸውም ነብይ እስካልሆነ ድረስ እና የጀነት ግን ከሞተ በኋላ ጀነት ሲጎናጸፍ አየሁታል ነብያችን ሰለላሁ ዐለይሂ ወሰለም በጃሂልያው ዘመን ማለት ለምን በዛን ጊዜና የመካ ሙሽሪኮች ሁሉም ሙሽሪክ ናቸው ከነብዩ መላክ በስተፊት የነበሩ ሁሉም ሙሽሪክ ናቸው ብሎ ማሰብ አለማወቅ ነው ወይ ሞኝነት ነው እዛም ሰነዳለው ይሄ ነገር ሸከረለት ከባድ ያድራሻለው እንጂ ጠንካራ አድራሻ ያለው ነገርማ ያሳፍራል ያስከስሳል መርሐባ መርሐባ እና ሷሃቢየቱን ጀሊለቱን ማን ተሆን ብለ ጠብቀኝ ለክ እሺ አባህ አላሁ ኢሳናን ወጀማላን ቁንጅናንም ውበትንም አላህ ጀግንነትንም ህክማንም ጥበብንም ሰጥቷታል ሻዒርም ጻፊም ነበረች ገጣሚም ነበረች እና በዘመኗ ማለት ነው ቀር ተዘወጀት 5 مرات 5 ጊዜ አግብታለች ዶክተር ጧሪቅ ሶይዳኒ 4 በሚለው ተርኮታል 5 በሚለው ነው ዛሬ የማየው ومن العجب የሚገርመው ነገር ግን كل من تزوجت بهم استشهدوا شهيد ይሆናሉ ያገባቻቸው ማለት ሸሂድ ይሆናሉ በምድር ያሉትን ወንዶች ሁሉ ባገባ ሁሉም ሸሂድ ሊሆኑ ይችላሉ በያስባሉ ሰጋሉትን ነበር አወካት ወሰን አንተም በጊዜው ብትኖር አይቀርም ነበር ማለት وهي اخت الصحابي الجليل يا سعيد بن زيد على بيتنك سعيد بن زيد ማለት የዑመር ኢብኑ ኸጣብ የፋጡማ ባል ማለት ነው የዑመር ኢብኑ ኸጣብ የፋጡማ ባል ማለት ነው እሱ ነው ወንድሟ አባቷ እንዴት ጀነት ይገባ ለሚለው ነብያችን ሰለላሁ ዐለይሂ ወሰለም አለ የሰውየ በጃሂልያው ዘመን የመካ ሙሽሪኮች የሚያመልኩትን አያመልክም የሚበሉት የሚያርዱትን አይበላም ቢስሚላህ ተብሎ ያልታረደ ነገር አይበላም የመካ ሙሽሪኮች የድግስ አይጋበዙ ነበር እና እምነት ሲያፈላልግ አይሁዲ መሆን ፈለገ በኋላ ችግር እንዳለበት ሲረዳት አልፈተው ክርስትና እምነት መቀበል ፈለገ አሁንም እዛ አንዳንድ ለውጦች አሉ ተጨማምሩ ነገሮች አሉ ሲባል እሱንም ተወው የእውነቱን ሃይማኖት ስጡኝ አላህ የሚወደውን ብቻ ንገሩኝ ያለ የመጨረሻው የነብዩ ኢብራሂም ዲን ነው ጥሩ አሉት እሱኑ አጥብቆ ያዘ የመካ ሙሽሪኮች ዲዋ ያደርግላቸው ነበር ምን ይያለ ካባስር ቁጭ ብሎ እኔን ተከተሉ ኢብራሂምን የምትወዱ ከሆነ እኔን ተከተሉ ኢብራሂምን የተከተለ እኔ ብቻ ነኝ ያላቸው ነበር አታሻርኩ ይያለ ሰዎችን ወደ አላህ ወደ ተውሂድ ጠራ ነበር እናም
وكان يدعو أهل مكة إلى التوحيد وينهاهم عن الشرك بالله طويل نبر وكان يسند ظهره إلى الكعبة وليكبا قد يفضله ويقول والله ما منكم على دين إبراهيم غيري نبي الله إبراهيم اللي يعزوت أن يبتشاني يناشو نبرا النام يسويه وكان يحيي المؤودة وقزيو سيتري تكبر نبر سنة يوتوها الناس اللي يكبروا يدرق نبر أن يتركها على قيد الحياة ويقول لأبيها لكبرات سنة يوتوها لكبرات يتزقى جون أباتوان لا تقتلها أنا أكفلوكها مؤونتها وجوه ما صدقوا نيشلالو እንዴት ገላት እንዴት ቀብራት ሲለው ማልፉልስ ተጋይሩ ንፉስ የገቢ ተቆራጭ ያደርግላለው ሲለው ብዙ ሴቶች በዚህ እንዲያድጉ አድርጓል ተሞት አድኗል ይሄን ሰውዬ ነው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም يوم القيامه يبعث امه واحده ይሆኑ ብቻውን አንድ ኡመቱ ነው ይነሳል ብለዋል የዚች ሴትዮ አባት ማለት ነው ዛሬ የምናያት የዚች ሱሐባ አባት እናም من النبر أبطاك أشات خلقها الله وأنزل لها الله من السماء الماء الله زنابا كسماء الله كمريت وأنبت لها من الأرض قتلون كمريت يبقى لله الله يخفترات الله يزنب الله الله ثم تذبحونها على غير اسم الله كالله وجه لله نجر يالا سو سموچ ታርዷት አላችሁን እያለ ይቃወም ነበርና በዛ አድራጎቱ ጀነት ገብቶ አየሁት አሁን ነብዩ ሰለላሁ ዐለይሂ ወሰለም አለ እናም አቡበክር في الجنة عمر في الجنة عثمان في الجنة علي في الجنة طلحة في الجنة زبيرም ጀነት ነው አላህ እኛንም አላህ ያድርገን እኛንም እናንተንም ሁላችሁ ተመልካቾቻችሁ ሁሉ አብዱራህማንም የጀነት ነው ሰዒድ ኢብኑ አቢ ወቃስም የጀነት ነው ሲሉ ሰዒድ ኢብኑ ዘይድ የዚች ሴትዮ ወንድም ማለት ነው ወአቡ ዑበይዳ في الجنة ዘጠኝኛው ላይ ወንድሟን እናገኛለን ማለት ነው ሐዲስ ያለው ትርምዚ ላይ ነው ሙስተጃበ ዲዕዋ ነው መንሸመ ሪያድ الصالحين ያሸተተ ሙስሊም እንኳን ቢቀር ያቀዋል ያስታውሰዋል አርዋ ቢንቱ ኦይስ የምትባል ሴትዮ ከሳው ወንድሟን መሬቴን አጥሩን አንፋቀህ ድንበሩን ነቅለህ መሬት ወስዶብኛ ብላ መርዋን ኢብኑ الحاكم በሚባል ዳኛ ፍርድ ቤት አቁመው እንደ ሲጠይቀው ዳኛው ምን አለ انا كنت اخذ من ارضها شيئا بعد الذي سمعت من رسول الله እኔ ነብዩን ሰምቼ አንድ ስንዝር መሬት የወሰደ ሰው يوم القيامه طوقه الى سبع ارض ሰባቱም መሬት አላህ ያሽክመዋል ያጠልቅለታል እንደ ጉሚስታ ተብሎ እኔ ሰው መሬት ሲል ዳኛው ላአስአሉ በይነናለው بعد هذا በቃ በነፃ ለቀቀው ማለት ነው እናም እሱ ግን በነፃ ለቃት አልፈለገም فقال سعد من الله هو ولي من اولياء الله اللهم ان كانت كاذبه ያለ ስራ ፍርድ ቤት አቁማይ ከሆነ ውሸታምነቷን አጋልጥልኝ فعمي بصرها لا አይኗን እወርልኝ ሰውርልኝ ብሎ ረገባት ዝላይ ምናልባት አይናቸውን ያጡ ወንድሞች እህቶች ካሉ ከዚህ ጋር እንዲያያዙት አላህ ባሪያውን ሲፈትን አይንን ይወስዳል የመጀመሪያው መልቂያማም አወሉ መየዙሩላህ አይኑን አጥቶ የሶበረ ሰው ነው ብለዋል አላህ ሶብር እንዲሰጣቸው እንመኛለን እና መረገማት ወቅቱልሃ في ارضها በዙንም በከሰችበት መሬት ሞቷን አርግልኝ ይሄ ሁለት ነገር ካረክልኝ ውሸታምነቷ ተጋልጦ በዙ በታሪክ መቀጣጫ እንድትሆን ፈልጓል ብዙ ሙሉ አላደረችም አይኗ ሁለቱም ብርሃማ ተጋረደ ثم بين በዙ ላይ እንዲያለ ተምሺ ይሄደች ይያለ ተንቀሳቀሰች في ارضها በዛ በጓሮዋ اذ وقعت في حفرة ወነ ጉርጓድ ውስጥ ገብታ እዛው ሙታ ተገኘች ሐዲሱ ያለው ሶሂህ ሙስሊም ላይ ነው የዛ ጀግና የዛ ወልይት ነች እና አቲካ ትባላለች አቲካ ቢንት ዘይድ ትባላለች ተዘወጀት የመጀመሪያ ለቁንጅናን ውበትን ሰጥቷታል አብዱላህ ኢብኑ አቡበክርን ያቡበክር ልጅ ነበር ያገባችው ያቡበክር ሲዲቅ ልጅ እና فاحبها كثيرا በጣም በፍቅር እብድ ያለ ይባላል ያቡበክር ልጅ
ወውሊ አሰራም ተወ ንግዱንም ተወ እንደ ዘመኑ ቲክቶክ ነው እሷ ጋር መዋል እሷ ጋር ማደር ብቻ ሆነ ግጥም ይናበቡ ነበር ይባላል በጣም እና አቡበክር ሲዲቅ በጣም አዘኑበት ተዘመቻውም አታለለችው ፊሰቢላህ መሄዱንም ንግዱንም ተወ እሷ ጋር ውሎ እሷ ጋር ማደር ሆነ መጨረሻውን አንድ ቀን ጁማ ሰገድኩ ያሉት ለተሰገደ እንዴ አለ አቡበክር በጣም ተቆጡ ተናደዱ አሁን እንግዲህ ቀይ መስመር አለ በልችሪ ፍታሉ ፍታ ታልፈታ ማይሆን አሉ እንደገና አባቱ ትእዛዝ ማክበር ግድ ነበርበትና እያለቀሰም ወር ፈታ ተፈታ በኋላ እየየ ማለት ጀመረ ማንጎራጉር ጀመረ እና ምን ነበር አአቲኩ ቀልቢ ኩለ يوم ወለይላ አቲካ የሆይ ኩለ يوم ወለይላ ሌትም እንቅልፍ አይወስደኝም ቀንም بما تخفي النفوس معلق لها خلق جزل ورأي منسب አመለካከት ያላት ቆናት አስተያየት ያላት ቆናት በጣም ጥሩ ሰው ናት ምናምን ይያለ وخلق سوي في الحياء مصدق ولم ارى مثلي እንደኔ ማንም የለም ያየ ማንም ያላየው طلق اليوم مثلا እሷን የመሰለ ሴት በዛሬው ማንም ተፈታ ታቅም ማንም አልፈታም የኔ ብቻው ነው ولا مثلها في غير جرم تطلق ያለ ምንም ምክንያት እንዲያው ምን ሳታጠፋ ትፈታለች ያለ ሳንጎራጎር ፈረቀለው አቡበክር ሰሙትና አዘኑለት እና ሙአመረሁ አዩራጃ በልመልስ ቢስተን ብለው አሉት ደሳለው ተዛም አንዲ ባሪያ ነበረው አይመን አለና ባሪያውን ሁር በያለው አለው ሷጋራ አላህ ሰላም ማለት ነው ነፃ ወጣው እና ወአንተ ሁር ለወጅላህ ከዛሬ ጀምሬ ያንተ የኔ ባሪያ አይደለም ነፃ ነህ ብሎ ለቀቀው እና ወአጧሃ ሰጣት አታክልት ሰጣት እኔ በሞትም እንዲያታዩ ገቢብ ብሎ ቃል አስገብቶ እና ሞተ ከሞተ በኋላ እሷ እንዲህ አለ አቲኩ ነበር ተሞቱ በስተፊት قرطلقتي في غير ريبة ورجعت للأمر الذي ذلك أمر الله غاد ورائح على الناس فيه ألفة وتباين وما زال قلبي بالتفرق طائرا أنشنات الشمع منور الشلم وقلبي ما قد قرب الله ساكنه ليه لكن كون دي سالش ይልነበረ እኔ لا ارى فيه እኔ ማንንም አላይም ሱጦተን ባንቺ ባብድ ባንቺ ባዝንም ባንቺ ባረክስም እንደነውር አልቆጥረውም ወቀር ተመት ይልነበረ عليك المحاسن ሁሉ ነገር እኮ ተሟሟልተሽ የተፈጠርሽ ነሽ አላህ አሟልቶ ሰጥቶሻል وعنك في من زين الله وجهه አላህ ጥሩ አድርጎ ተፈጠራቸው ሰዎች አንዱ ነሽ وليس لوجه زانه اي حسنه وجمله شأنه እንዳንቺ ማንም አስተካክሎ የፈጠረው ያለ የማይመስለኝ ይያለ እየየል ነበር እናም ጣይፍ ዶ እንዳጋጣሚ ሸሂድ ሆነ ማለት ነው መሞተባት አዘነች በጣም አዘነች ስታንጎራጉር ሁለተኛ ባል መጣላት እሺ ሁለተኛውን እናቆየው ኡስታዝ ሁለተኛውን ባል ካፍታ ቆይታ በኋላ ተመልሰን ስንመጣ እንቀጥላለን እሺ መርሐባ ሁለተኛውን ባል ብሎ ሁሴን አሳነሰው እንጂ ሁለተኛውን ሸሂድ መባል የነበረበት የመጣው ሊሞታል ተብሏል እሷጋ እኔም አቲካ በጣም የሚገርም ታሪክ ያላት በተለይ ግጥም በጣም ትጽፍ የነበረች ተወደ የነበረች ናት የጁማውን ቀደም ሲል እኛ በጎን ያወራን ሸክስ ያነሱት ነበረ የኹጥባ ሰላት እስኪያመልጣቸው ድረስ ግጥም ነበር የሚናበቡት ተብሏል የግጥም ጉልበት ታቋለ ተመልሰን ስንመጣ ቀሪዎቹን ደግሞ አራት አቲካ አቅፍ ውስጥ የቆዩ ነገር ግን ደግሞ ሸሂድ ሆነው ወደ አኺራ የተሻገሩ አንጋፋ ሱሐቦችን ሸኻችን ገለጻ ያደርጉልናል
ቅድም መግቢያችን ላይ ስናነሳ እንደነበረው አልፎ የድምጽም የምስልም መያዝ ማለት ነገር ያየን ነው እንግዲህ ለዚህ ይቅርታ እንጠይቃለን ወደ ተመልካቾች ፋታ ረፍት ወስደን ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁማ ፕሮግራማችን ኸሚስ ምሽት ነው እኛ አዲስ አበባ ኡስታዝ ደግሞ መካ ሆነው ነው ፕሮግራማችንን እያቀረብን ያለነው ቀደም ሲል የአቲካንና የአብደላህ ኢብኑ አቡበከርን የፍቅር ታሪክ ነበር ስናወጋ የነበረው እሱ አብደላህ ሸሂድ ሆነ ሁለተኛው ባል ደግሞ ምን እንደሆነ ማን እንደሆነ ሁለተኛው ሸሂድ ማን እንደሆነ ምን እንደሆነ ኡስታዝ ይነግሩናል ካቆምንበት እንቀጥላለን መርሐባ ኡስታዝ እንቀጥል መርሐባ እሱ መላላ እሱ ተሞተ አንተ ተሞካላ ገባን በላ ቃል ተገባብተው ነበር እሱ ቀርሞ ሞቷል እሷም እንግዲህ ቆርባለሁ መለኩሳለሁ ብላ ነበር እየኖረች እያለ ያለቀሰች የማይመለስ ባል ድንገት መጣ እና ዑመር መጥማ እና ዑመር ይመለሳል እንዴ ማግባባ ግድ ሆነ ሞቅ ያለ ድግስ ደገሱ ዑመር እና አቲካን ሲያገቡ ኃይለኛ ድግስ ደገሰው ነበር እና አልይም ሁሉም ተጠርተው ነበር እና አቡበክር ሲዲቅ ሁላቸውም እና አልይ እንደው ሙሽራዋን ላናግራት ፍቀድልኝ አሉ ማናቸው አልይ ናቸው ዑመር እሺ አናግራት እና ጠጋ አሉና ለመጋረጃው ጠጋ አሉና ሙሽራዋን ማለት አንቺ ልታጋ ምን ብለሽ ነበር ምን ብለሽ ነበር ቃል ነበር እንደው ዘላለም አለቅሳለሁ መለኩሳለሁ ብለሽ አልነበረም ራሽ እንደው ምንም ነገር አላረግም ብለሽ አልነበረም ተለቀሰች ጮኸች ተተጮባቸው ዑመር እንደገና ምን ነው አንተ የማይነካካ ነገር ተነቃለ እንደ ምናምን አሉ ነገሩ ተባረደ መጨረሻውን ያው ማግባቱ ማልቀረም ዑመር የተገባች ዑመር ሙሽራ ሆነው ወደ ያለችበት ክፍል ሲመጡ በፊቱ ቁስሏን ቀስሰውባት ነበርና አልይ ያ አዩሃ الذين آمنوا لما تقولوا ما لا تفعلوا እያለ ቃልሽን አፈረሽ ቃልሽን በላሽ ይሏት እንደገና ቤቷ ሲሄዱ ጣሽ ቤቱ ምን እንዲያጨሰችበት ምን አይነት ቅባት እንደተቀባች አይታወቅም ፎንፎን ፈየውንበት ቤት ገቡ ወጡ እና ተመልከቱ የመጀመሪያው ባሏ ያለ በነበራት ፍቅር ኃይለኛ ነበርና እንደገና በተስጭቷ ተበረለላት በኋላ ተለምነዋ ነው እንደገና ዑመር እንደገና ይቅርታ ጠይቃ ደምሰቻቸው እና በዚህ ነበረ ዑመር በስተሆና እየኖረች ይያለ ዑመርም ሸሂዱ ተታገባቸው ግን ሁለት ነገር እንዳጠይቀኝ ብላ ነበር ምንድን አላህ ይድሪባህ እንዲያመቱኝ ብላ ቃል አስገብታ ነው ሁለተኛው ምንድነው አንዱ እንዳይመታት ነው ሁለተኛው ደግሞ ተስፋተ ጀማዓ እንዳይከለክላት ተስፋተ ጀማዓ ተወድ ነበር በጣም እና አገባት በዛው ያለ ጀማዓ መሄዷን ደግሞ ዑመር ባንጎራጎር ጀመረ ለምን አሉ እንደ ቃል ተጋብተናል ቃል ገብተህልኛል ጀማዓ አላከለክለኝ ሰግዳለሁ ዑመርን ተከትዬ ሰግጃለሁ ነብዩ ተከትዬ ሰግጃለሁ አቡበክርን ተሰግጃለሁ በአንተ አይቀርም አለች እንዱስን ዑመርም ሸሂዱ ዑመር ሸሂድ ተሆኑ በኋላ ማን ታገባ በቃ ባል ወንጃ ይወጣ እንግዲህ አለች እየኖረች ያለ ሶስተኛ ባል መጣልኝ ታላቁ ጀግና ታዋቂው ሐዋርያ ረሱልላህ ሰለላሁ የነብዩ ያክስት ልጅ የሶፊያ ልጅ ሀብታሙ መጣደ ከዑመር በኋላ ደግሞ ማን ነው እሱ ዙበይር ኢብኑ አዋም መጣ እና ሙሃኒ አንተ ቀደመ ለها ሐዋርያ ረሱል ወዘውጂ አስማ የአስማ ቢንት አቡበክር ሲዲቅ ልጅ ማን ባል አራተኛ ሚስት አረጋት ፈለጉ እንግዲህ ሱሐቦች በአብዛኛው ጓደኛቸው ተሞተ ሚስታቸው ባይተዋር ልትሆን አይፈልጉ ለስሜት ሩጭ አይደለም እና በስራቸው ሊያኑራት ይፈልጋሉ አዘኗን ሊካፈላት ይፈልጋሉ ለዚህ ነው እናም ዑመር ከሞቱ በኋላ ደግሞ ማን መጣ ዙበይር አዋም እንዴት የነብዩን አክስት ተመልሳለች ማግባት ግድ ይሆነባት ግን ቃል አስገባቸው ነው እና መስል ለሄድ ላትከለከል ሁለተኛ ላትመታኛለች ደግሞ ብትር አልወድም ማለት ማንንም አይወድም ብትር እንግዲህ ወንዶች አንተ ወሰለም ቢሆን ማንንም ወንድ ያትማው አንማታምኛ የለንበትም እና አን አዲአ ለغيرك
አንድ ቀን አትጃሏ ምን ብለህ ነበር ቃልን ታፈርሳለህ ላንተ ብዬ ላንተ ቅናት ብዬ እንግዲህ ተመስል ልቀር ብቻ ነው ለተረከኛ ይገባል አለ እናም ቃለ ፈእኒ ለአምነውኪ እንግዲህ አልከለከሉ እንግዲህ ነው ያልተው አትጅምት وفي ذات يوم عند قال لما سمع النداء لصلاه الفجر استدي اذان سما ያለወትሯቸው ቶሎ ላጥ ብሎ ተነሱና በፊትም ይነሳሉ የዛ ጊዜ ተለየ ነበር ቶሎ ወዱ አደረጉና አብረዋት ነበር የሚሄዱት ጥለዋት ሄዱ ቀድመው ሄዱና ተደበቁ ጨለማ ቦታ ተደብቀው እሷ ወዱ አርጋ ስትሄድ ከኋላ ቸብ አርጓት ብሎ እንደሚተናኮል ሰው በስቶ እና በኒ ሰዒድ የሚባል አካባቢ ቦታ ተዋራ ቦታ ላይ ነው فلما مرت به ضرب بيدي على عجزتها ከኋላ ቸብ አርጓትና ሲሮጡ فقالت دون አውቃቸዋለች ግን ያውቀቻቸው ቢሆን ግን ቀጡ አላህ የደክ አለች በፊት አላውቀችው ነበር በኋላ አውቀቻቸው አላህ እጅን ይቆረጠው ማን ስትል ወማሳቸው ዙበይር እንዲሆኑ ተጠራጠረች አወቀች ማለት ነው ወረጃት ተመለሰች ወደ ቤቷ فلما رجع ዙበይር ሰይዶ ሲመለሱ መስጊድ ማጣውሽ ዛሬ ጥየሸርኩኝ አይደለ ዴራ መጣሽ ምናምን አሏት ቃለ እንደዛ ሲሏት ናርሽም እንደ ሲሏት አርኩ ለምን አርሽም አይ አሁን ነገሩ ሁሉ ደስ አላለኝም ዘበኑ ተበላሽቷል አለች ወንዶች እየተበላሹ ነው አንተንም አላለች በቃ ቤቴ አውሰዑ አለች ሰፊ ቤቴ ይበቃኛል እኔ እኮ አፍዶሉ ዙ ነው እንደው ይቅርብኝ ብላ እንግዲህ የዙበይር ቅናት እስከዚህ ተደረሰ ይቅር ብላ እሷ በቤቷ ቀረች በዙ እየኖሩ ያለ ደግሞ ዙበይር ተገደለ ሸሂድ ሆነ ሱብሃንአላህ ሸሂድ ሆነ ለዛም ደግሞ ግጥም ገጠመች እንደው እንዲያለች ስትኖር አመጣ አሊ ባን ጣሊብ ለምሰዱ ላሽረኩባት قالت اني لا اظن يا ابن عم رسول الله يا نبي አጎት ልጅ ተውባካ አንተ ማጣት አልፈልግም እኔ ለው ተዘወይቱ ጀሚع اهل الارض በዚህ ምድር ላይ ያሉት ወንዶች ሁሉንም ባገባቸው ሸሂድ ይሆኑ ይመስለኛል ይሆኑ ምን ያሉት ተውቅርብኝ አለች እንዴ ይያሉ አልይም ለዝም ብለው አልተዋትም በማከው ደግሞ እየጠየቁ ይያሉ እያስረመኑ ይያለ አልይም ሸሂድ ሆኑ الله ጉድ ነው የማንዱ ስታዘን መጨረሻውን ደግሞ ፋጦባ አልሐሰን ሁሴን የነብይ የአልይ ልጅ የፋጡማ ልጅ ሁሴን እሱ ደግሞ ሽማግሌ ላከ አስለመናት አላህ ሰድደን አስደዱ አልመቸው እሱ አልይ ሁሴን ጋራ መኖር ጀመሩ ደግሞ እየኖሩ ያለ ደግሞ ከርበላ ሄደች አብራ እዛው ባለ እሷ ባለችበት እዛው ሸሂድ ሆነ ባሎቿ ሁሉ እሷ ባለችበት ነው ሸሂድ ሆነ ዑመርም ለጀማዓ ሶላት አብራ እንዲወጣች ነው ዑመር በዛው ፈጅር ላይ ተገደሉ ታዲያ ሸሂድ ሆነ እና ሁሴንንም አጣች አራተኛው ባሏ ሸሂድ ሆነ እንግዲህ አምስተኛ ባልም አግብታለች የሚለው ያለ አንድ ሮያ ብዙዎቹ አራት ነው የሚሉት እናም ثم تزوجها محمد ابن ابي بكر شقيق زوجها الاول የመጀመሪያው ባሏ ወንድም محمد ابن ابي بكر እሷ ገባት وعاشت معه ከሱ ጋራ ብዙ ቆየች حتى قتل في مصر ثم በሙአዊያ ዘመን ሚስር ላይ ግብጽ እንደሆነ ግብጽ ላይ እንደነበረ እሱም እንደዛው ሸሂድ ሆነ في خلافه ሙአዊያ እናም እሷም መዲናን ተበዳው ወጣ ወደ ግብጽ ሄደች እዛው ነው ሞተች የሚባለው ለማንኛውም ሹፍ አላህ Subhanahu Wa Ta'ala እንዲህ ተደራራቢ አንዳንድ ሙስሊም አቀዳና ቀደሩ እንጂ እስታመናጭ ሆነ አልነበረም እንግዲህ አንድ ሰው የሚሞትበት ሰበብ አለው እዛ በሰበብ አላህ ባመቻቸለት ነው የሚሞተው ስለዚህ እኛ መዲያን አንችልም ማዲያንም አንችልም መዲናው አላህ ነው ሰበቡን የሚያደርሰው አላህ ነው እና ከኡማማም ብዙ ትምህርት እንድትማሩ ተስፋ አደርጋለሁ እህቶቻችን ወንድሞቻችን ተመልካቾቻችን ከዚህም ከአቲካ እስቲ ሴቶች ስትወልዱ አቲካ በሏት እንደዚህ ደግሞ ኡማማም በሏት እነሱ እንደተወደዱ ሁሉ አላህም ያስወድድላችሁ ይሆናል ያንን በማሰብ ታሪክን
ለልጆች ስንዋጣ ታሪካቸውን እንንገራቸው ይሄን እኮ እንደዛ ያልኩሽ ይሄን እንድትሆን ሊፈልግ ነው አይሻ ያልኩሽ አይሻ እንድትሆኝልኝ ነው ዝም ብሎ አይሻ ለመጣሪያ ሳይሆን አይሻን እሷን እንድትተክልኝ ነው እሷን አሪያ እንድትከተይ ነው እንደዛ ፋጡማ ያልኩሽም እንደዚህ ነው ሩቅያ ያልኩብሽ ምክንያት እኮ ይሄ ነው ዘይነብ ያልኩብሽ ምክንያት ይሄ ነው እያል ለልጆቻችን ለወንዶችም ሆነ ለሴቶች ስም ስንዋጣ ከነ ታሪኩ ምን ነገራቸው የተሻለ ነው እና ይሄ እንግዲህ በሱሐባ ዘመን ንሳኡል ኻሊዳት ሙተው እንዲያልሞቱ ዘላለም ሲተረኩ ከሚኖሩት ሴቶች አንዱ ያደርጋቸው አንዱ እዚህ ላይ ደግሞ በሚስት መቅናት የሚቻል መሆኑ ቅናት ሲባል ዝም ብለ ስራ ወለህ መተፍ ማን ደውሎልሽ ነበር ያልክ ስልክ መጎርጎራል ይሄ ሙናፊቅነት ይሄ አይደለም ቅናት ሲባል አለባበሷን እንደዚህ ለብሰሽ አትውጭ ማለት ትትቀላቀል ሰው ከሆነ ጋር ስትጨባበጥ ያን ጊዜ ኮፍተር ነው ማለት እንጂ እንደው ማን ደውሎልሽ ነበር የትዴሽ ነበር ይሄ ኸያል ነው እንዲህ ያለ ነገር ተመልካቾቻችን እንደሚርቁ ተስፋ አደርጋለሁ ምን ነው ደግሞ ህክማን መማር ነው ከዚህ አሁን ምንድነው ለሷት ሊያስቀሯት ሲፈልጉ ዙበይር አዋብ መንገድ ተደብቀው የሚተራኮል ሰው መስለው ዝም ብትል ሳውን ይሄ ሌላ ጥርጣሬ ነው ዝም ብትል ነው ቀረች ለምን ቀረች ይሏት አይ መንገዱ አላማ አለች በህክማ ነው ስለዚህ ጥበብ መማር አለብን ህክማ መማር አለብን በጥበብ በህክማ ነው ማንኛውም ነገር ማለት ነው እና ከዚህ ብዙ ነገር እንደምትባስ ያደርጋለሁ እስቲ እናንተም ደግሞ ከዚህ ተሰማችሁት ነገር ተመልካቾቻችን ወክላችሁ እናንተም ታንሸራሽሩታላችሁ ሳምንቱን ልጆቻቸውን አይተናል ዛሬም ደግሞ አቲካን አይተናል እነዚህ ዑመር ኢብኑ ኸጣብ ረዲየላሁ ተዓላ ይቀኑ ነበር መቅናት ያለ ነው ቅናት ሲባል ገደባል አዳል ዙበይርንም አይተናል አዎ እነን በስተበት ተመለከተና ህክማ ያስፈልጋል ለማንኛውም ለምን ማለት ተናገረች ኡስታዝ ዙበይር መሆኑን ያወቀች በጨለማው ተደብቆ የመቷት ባለቤቷ እንደሆኑ ያወቀች መናገሩን ለምንድን ነው ያልፈለገችው ሀያ ነው ወይስ ደግሞ እንደው ፍቅሩ እንኳን ጎላታው ዙበይርን እኮ ይሄን ያክል መንገድ ተደብቆ ይሄን ታረገ በቃ ሲደስ ይበለው በላ ቀረች በቃ የሱን ሐቅ ለመጠበቅ ስትል ማለት ነው ስለዚህ እንደዚህ በህክማ መጠቀም አሁን ምሳሌ ሁሴን ዛሬ እንዳው እንዲህ አለቃ ገዝተ መንጣት አለብህ ተመርካቶ ይሄ ቃል ካልተገዛ ካለች እሺ ብለህ ነው መውጣት ያለብህ ተየት ነው የምገዛው ምን አለኝና ነው ካልክ በቃ አልደረስክም ማለት ነው እሺ ብለህ ትወጣለህ በኋላ ወለ ስመጣ ገዛ ወይ ስትል ኢና ሊላሂ ወኢና ኢለይሂ ራጂዑን ነው የሚባለው ነው ትዳር ላይ አንዳንዴ ውሸት ይቻላል ምን የለኝም ካልካትማ ሰይጣንም ያጨናንቃታል ይሄ ጋር በታዲያ ምን ይሄን ባይስተስ ነው ይላታል ራስቶ ነው ብትል ይሻላል ከየት ነው የምገዛው ምን አለኝና ነው አይባል ህክማ ይባላል ይሄን አርግተታል እሺ እንዲያለኩ ነው የለኝም ምን አታስተምር አንተም የለኝም ካልክ ሰይጣንም ደግሞ በለለው ነገር ያጨናንቃታል ስለዚህ ነፍስ ያለ ሰይጣን አለ ኢብሊስ አለ በዛ ላይ በጥፎ ጓደኛ አለ ቢያንስ አጥቶ ነው ከምትል ረስቶ ነው ብትል ይሻላል ረስቶ ነው ብትል ይሻላል እንደዚህ አይነት አዘነስማ እና በትዳራችን ላይ የዛና አይነት መለማመድ ይጠበቅብናል ያስባለሁ ወቢላሂ ተውፊቅ መርሐባ ኡስታዝ እንግዲህ በዱዓ እንውጣ ያላችሁበት ቦታ ዱዓ የትም ለነገሩ መቅቡል ነው እናንተ ያላችሁበት ደግሞ የበለጠ ዱዓ መቅቡል የሆነበት ቦታ ስለሆነ በርካታ የታመሙ ሰዎች አሉ ሐጃ ያለባቸው ሰዎች አሉ ለሁሉም ዱዓ ያስፈልጋል ረዘም ያለ ዱዓውን እንጠብቃለን ኢንሻአላህ ቢስሚላህ አልহামዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አያያችሁን እየሰማችሁ ያላችሁ ሁሉ ያሰባችሁትን ነየታችሁ ምን እንደጎደላችሁ ምን እንደቸገራችሁ የሚያውቀው አላህ ረብል ዓለሚን አላህ ያን ነገር ያስተካክልላችሁ አሜን አላህ ያመቻችላችሁ አሜን ያዘው ጧሃራ አይሃ ሐረሙ ቢአስማኢላሂ ወስና ይሁንበት በተወደደው በዚህ
በበይቱላህ ስር ነው ያለነው ያ ረበል ዓለሚን በ99 ስሙሁንበት ቁርአን በወረደበት ሀገር ነው ያለነው ነብዩ ተወልደው ባደጉበት ሀገር ነው ያለነው መጀመሪያ ነብዩላህ ኢብራሂም አለይሂ ሰላም በሰሩበት ቤት ስር ነው ያለነው እስማኤልን ሃጅራን ዛን ተውጥለው ይጅባኢ ላይ ሰመራቱ ኩል ሸይ በአለም ዙሪያ ያለ ምርቶች ሁሉ ወደዚህ እንዲጎርፉ ዱዓ አድርገው በረካውን ሐረሙን ከለሉት ነብዩላህ ኢብራሂም ናቸው ያንን ዱዓ አላህ አድርግላቸው ነብዩላህ ኢብራሂም ለቤተሰባቸው ያደረጉትን ዱዓ ነብያችን መሐመድ ሰለላሁ ዐለይሂ ለቤተሰባቸው ለሷሃቦቹ ለወዳጆቻቸው ለኡመታቸው ያደረጉትን ዱዓ አላህ ያደርግላችሁ አላህ በያላችሁበት የታመማችሁም አላህ ያሽራችሁ የታመማችሁም አላህ ያሽራችሁ ያልወለዳችሁም ልጅ አላህ ይስጣችሁ ቤትም የሌላችሁ ቤት አላህ ይስጣችሁ ዳርም የሌላችሁ ዳር አላህ ይስጣችሁ የተጣላችሁም አላህ ያስታርቃችሁ ከአላህም ጋር አላህም አውፍ ይበላችሁ እናንተም አውፍ ተባባሉ ያ ረበል ዓለሚን የማያረጅ ፍቅር አላህ ይስጣችሁ የማይጎል ዱንያ አላህ ያሟላላችሁ ሁሉን ነገር አላህ ያሳካላችሁ ሁሉን ነገር አላህ ያመቻችላችሁ ሀገራችንን ሰላም አላህ ያድርገን ያ ረበል ዓለሚን አርሐሙ ረሂም የዓለም ሰው ባጠቃላይ የሰው ዘር ነው ዝምታዩ የሰው ልጅ እኩልነት የሚረጋገጥበት ሀገር መካ ላይ ነው ያለነው የዓለም እምብርት ሆነችው ካባ ስር ያለው አላህ እሺ በላችሁ የለመናችሁ ትርጃችሁ ዘርግታችሁ ጠይቃችሁ ነገር ሁሉ አላህ እሺ በላችሁ አላህ ያሽራችሁ አላህ ያክብራችሁ አላህ ያስደስታችሁ الله يمشاچላችሁ الله ይወደዳችሁ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار يا رب العالمين أرحم الراحمين بحوله وقوته وجوده وكرمه اللهم إنك عفو تحب العفو فاعف عنا اللهم إنك عفو كريم تحب العفو فاعف عنا اللهم بلغنا إلى شهر رمضان بالأمن والأمان يا حنان يا منان يا ذا الجلال والإكرام اللهم اكفنا بحلالك عن حرامك وأغننا بفضلك عمن سواك اللهم ارزقنا علما نافعا وقلبا خاشعا وذنوبا مغفرا وعيبا مستورا ورزقا واسعا وحلالا طيبا وبدنا صابرا ولسانا ذاكرا وعملا صالحا وعقلا كاملا وزيادة في علمي وبركة في رزقي وتوبة قبل الموت وشهادة عند الموت ومغفرة بعد الموت ونجاة من النار يا رب العالمين يا أرحم الراحمين يا موت مسلمات وموت يقدموا الله يمارچو ያሉትን አላህ ቆያቸው የሞቱትን አላህ ይማራቸው ሳምንት ሰዎች አላህ ይበለን በአማን በደስታ ምን እንገናኛለን አድርገን በያላችሁበት አላህ ያስደስታችሁ አላህ ይሆናችሁ እናንተም የቅን ተወኩል ይራችሁ ውሎ ያድራል እንጂ ሀጃችሁ አይቀርም አላህ ያርግላችኋል ተሳትቁረቱ አትጨናነቃችሁ ሁሉ ተስፋ እንዲቆርጡ አደራ አላህ ገፉር ረሂም ነው ረብ العالمين ارحم الراحمين بحول وقوته وجوده የማይጎልበት የማያልቅበት ረብ العالمين አላህ ጉዳያችሁን የሚያውቀው ጌታ አላህ ይሆናችሁ አላህ ይወደዳችሁ አላህ ይሆነን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار በሰላም በአማን የምንገናኝ አላህ ያድርገን የሳምንት ሰዎች አላህ ይበለን السلام عليكم ورحمة الله تعالى وبركاته وعليكم السلام ورحمة الله تعالى وبركاته جزاكم الله خير الجزاء በጣም አላህ ያክብርልን ሼኻችን ክብራትና ክብራን ተመልካቾች ከሼኻችን ጋር የነበረን የዙም ቆይታ ነው እንግዲህ የስካሁኑ ነበር የሚመስለው ዛሬም ብዙ አራቆም ቀደም ሲል ሳቸውም እንደነገሩን ከመልእክተኛው ሰላም ቤተሰቦች እንግዲህ አንዷን በጣም ተወዳጅ የነበረችዋን አቲካን ለዛሬ አስተዋውቀውናል በሷ ውስጥ በጣም በርካታ ጥበቦችን ማይተናል ከነማን ጋር ጋብቻ ፈጽማ እንደነበረም ጭምር ስናስተውል ነበር እንግዲህ እንደ አቲካ አይነት ሚስት ይስጠን ተብሎ ይደረጋል እንዴ ለሸሂድነት አላህ በቃ ያዘጋጀን ማለት ነው በጣም መልካም ለማንኛውም እንግዲህ ዛሬ ከተወለዱ ሴቶች አቲካ በሏቸው ሲሉ ነበር ሼኻችንም በዚህ ሌሊት አላህ ልጅ ይወፈቃችሁ ካላችሁ በትሉ ሙናሰባው በጣም ደስ ስለሚል ነው አቲካ በግጥም ታሪኳ በጣም የተለየ ቦታ እንዳላት እናውቅ ነበር ዛሬ ሰፊ አድርገው ሼኽ ነገረውናል አላህ በሰላም ያገናኘን መዲና ስታቀኑ ሰላምታ አድርሱልን ተብላችኋል ሼኽ የተመልካቾች ሁሉ አማና ነው ይሄ ሰላምታ እንዳትረሱ አደራ እኛም በድጋሚ እናስታውሳለን ከዛ ባሻገር በጣም በርካታ ተመልካቾች ሼኽ ሐሳብ እየሰጡ በመሃል የምትገቡትን ነገር በጣም በቃ ያመናል የሚል ሐሳብ ነበራቸው ዛሬ በብዛት አልገባንም ስለዚህ በዚህ አጋጣሚ ይመስገበልን አይ እንኳን ደስ አላችሁ ነው እንጂ
ፋታ ረፍት ወስደን ስንመለስ ከኡስታዝ በድር ጋር በተውበት ፌርማታ ላይ ተገናኝተን ደግሞ ተያይዘን እንሳፈራለን። ጉዞ ወደ አላህ በጣም ተወዳጅ ፕሮግራማችን ነው። በእርግጥ ሰሞነኛ ጉዳዮችን እንደ ሁልጊዜው መነካካታችን የሚጠበቅ ነው። ምን አለ አዲስ ነገር ብለን ከዛ በተውበት ኢንሻአላህ ባቡር እንሳፈራለን። ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋብዘናል። ተመልሰን እንመጣለን። በድጋሚ አብራችሁን ቆዩ።